अरे बुलोस युवा एचे जिरता अरे ना ሲስም ዶሮኛ አውርቼ መቼም አላደናግረው ከቤተክርስቲያን ጋር እንዳልኩ ነው ላይቫችሁን ያየሁት ቤት ነኝ ያለው ከሲ አስፈላጊ ነው ከየት እንደመጣ መናገር አይ ፈሪሳዊነት አይ ያው ከጌታ ቤተክርስቲያን እንደሆነ እንድታውቁትና ሰንበት እናንተው ጊዜ የይሁዱን ሰንበት ብቻ ነው ሰው የሚያውቀው ግን የኛው ሰንበት እንደሆነ ምን ስለመናገር ነው አይ ለና ገብርኤል ነው የምታረክሰው እንትን ነው እዚህ አስኮ ገብርኤል ነው አስኮ ነው ለማንኛውም ሎዛ ሚዲያ ወዳለበት እንዳትቀርብ ደሞ አንተም ገብተህ ማን ነው ሲስሉ ፊስ መግለጫ ሰጥተህ ደሞ ጉድ እንዳሰራ ምን አመለጠኝ አንተንም ይዞ ኢንተርቪው ማድረግ ሜዳ መግለጫ ሰጥተህ ደሞ አስደርገውብኝ ነው እንዳትለኝ እኮ ነው አይሲስ ምርጥ ሰው ባይዘው ሎዛ ሚዲያ በሎዛ ሚዲያ ራሱ ላይና በነጋሽ ሚዲያ ላይ በቂና ከበቂ በላይ ማብራሪያ ያስቀምጧል የሱ መልስ መስራት ከፈለጋችሁ ገብታችሁ ማየት ትችላላችሁ ግልጽ አድርጎ አብራርቷልና እንዲሁ ለጫወታ ላይ ለሰራት ወየው ፖሊሶ ማጀቴ ሎዛ በጣም ማለት ጠንካራ መልስ ነው የሰጠው በጣም ደስ የሚል መመሬ ማርያም ወርቅ ተሻገር የሚገርም ሰው ነው በነገራችን ላይ ያቋም ሰው ነው ሰውየው ኢቭን እኮ በነገራችን አንዳንድ ልደት አንዳንድ ጄኒውን ሙስሊሞች ራሱ የሰሩትን እኮ አይቻለሁ ኦሬዲ በቃ ትክክለኛ ምላሽ እንደሰጠ ምናምን አድርገው የሰሩ ሙስሊሞች ራሱ ነበሩ ኦፍ ኮርስ ብዙ ሀሳብ ነው ያነሳው ብዙ ነገር ነው የተናገረው በልጅቷ አጋጣሚና ልጅቷ ግን እግዚአብሔር ይስጣት እውነቱን ቁም ነገር ስናገር በህመም ሙድም ምናምን አስመስላም በእብድ ሙድም አስመስላ ጽድት አድርጋ ያለውን እውነት ፍርጥርጥ አድርጋ ተናግራለች እነሱ ጋር ሜዳ ነው እኮ የተናገረችው ምን ይደብርሻል ምናምን ነገር ስትባል ነብዩ በ9 ዓመት አገቡ ቢለው ይደብረኛል አላለች ጓደኞቼ እንደዛ ሲሉኝ ይሸማቀቃለሁ ነው ምናምን አለ አስቀምጣ ከዛ ስቶፕ ላይ ይባባላሉ እዛው ጋር ማለት ነው ስቶፕ ላይ እየተባባሉ ቁጭ እዛው ስማ ከዛ ምን ቢሉ ጥሩ ነው እዛኛው ፖድካስት ላይ በጣም በኃይል ነው የምትናገረው በደንብ ዕውቀት እንዳላት ያስታውቃል እዚህ ስናያት ግን የላትም ያኛውን መከታተል እኔ አርልክ ያለው እግዚአብሔር ይስጣት በእውነት በታመመ ሙድም ይሁን አይሁንም ሰዎች ሊሰማው በሚችል መንገድ አይ ልጅቷ እኮ ልደርሽ ያስታውቃል እኮ ልጅቷ እኮ ውስጧ ክርስትና እንዳለ እኮ ያስታውቃል ክርስቲያን ሆነች ያስታውቃል እኮ ልጅቷ አይ አሁን ከደረሰባት ጫናና አስገዳጅ ነገር እንጂ ልጅቷ ክርስቲያን ናት እቺ ነገር እንዝለላት አንተ ውስጧ ክርስቲያንነት አለ ትላለህ እነሱ ውስጧ መንፈስ አለ ይላሉ ዲቤት እንዳይጠሩ አይ በዚህ እንኳን ሰምተዋል እንዴ ምን አለ መሰለ ፖድካስት አረጉ ለወር ያህል ሊቆይ ይችላል አለ ማለት ነው እሱ መንፈሱ ተቆጣጥሯት የምትፈልገውን ነገር ታረጋለች ምናምን አሁን ልጅቷ የባንክ አካውንቷ እንደሰጠችው ማለት ነው ግን ራሷን አታውቅም ሲል ልጅቷ ቀበላለች ደምን ብትል ጥሩ ነው እኔ ከዚህ በፊት ለ17 ቀን ተቆጣጥሮኝ ነበር አለች ከራሽ ቀን ብዙ ታቋለች እና እቺ ግን በጣም ደስ የምትለው የምር ዛሬ መቼ አሁን ደግሞ ማለት ነው ክርስቲያን ፒዩር ላይ ተቀርባለች አንተ ልደትሽ አቋም ቆነ ነገር አንተ እንዲስ ጋር
ክርስቲያን ቲዩ ላይ ተቀርባለች ነው አይ መጃ አቤላ ቡናን ተቀበዋለሽ ማለቱ አይቀርም። እዛ ደግሞ ይመቸኛል ስትል አቤላ ቡና አይመቸውም ልጁና ማለት ነው። ሁሌ ወቀታ ነው። አረ ይመቸው። አንተ እኮ በዓለም ላይ እኮ ስለራሱ በሽታ በዚህ ልክ ዲቴል የሚያውቅ እኮ የለም እኮ ጌታ ጨርሻ ጸዴ ሆናት ጀመረ ነው የተመቸኛለሽ ልጅቷ ረዱ በጣም ፒስ ሆናት። ያ እርዳታችንን ከፈለገች ማገዝ የምንችለው ነገር ካለ በማንኛውም ሰዓት እንችላለን፣ እናግዛታለን። ምንም ጥያቄ የለውም። ጋይስ አለው እንዴ አለ ሲሶ ማይነካ ነገር ነክተን ኔትወርኩ ማስቸገራ ኔትወርኩ ነው። ቀይ አብርቷል። ቀይ እዚህ ጎኑ አለ። ቀይ በርታለች። ኔትወርኩ ነው። እሱ ወራዊ ግዴታው ነው። ዛሬ ሲስ ያለህን ያማረው በኋላ ይሰማል። ቆይ አረ ወገን፣ አረ ምን እየተካሄደ ነው? መጥቻለሁ። ምን ዛሬ መድኃኒዓለምን ቸርነት አልመሰክርም ወይ አልኩህ? አይ እሱ ያላህ ነው የሚመሰክረው። ምን መሰክሩ እንጂ መድኃኒዓለም ቸርነት ሰሞኑን እስልምና ላይ አብዝቷል ብሎ ነው እኮ። ስማ ልደት ሲስኮ ቀልድ አያውቅም። ጎንበስ ብለህ ቀና ስትል ርዕሱ ተቀይሮ ዛሬ ያለህን ቸርነት አንመሰክርም ብሎት ሊሆን ይችላል። መቼ ነው? እኔ እኮ ደግሞ ሲስ የሚመቸኝ ኢንትሮሽ እኮ ነው። ማስታወቂያ ትሰሪያለሽ ደግሞ ዋን ዴይ ቢፎር ወይ ደግሞ ሌሊት ላይ ድንገት ማስታወቂያ ለቀሽ ነው ጠዋት ምገቢ። እነዚያ ጉዳዮች ናቸው። አይሻል እንዲሁ ዳይቭ ከምገቢ የሆነ ነገር እኮ ያስፈልጋል እኮ። እኔ ግን ማን ያለው መሰለህ ኢትዮጵያዊው ዮኒ ማኛ ብያለሁ። ኢትዮጵያ ውስጥ ያለው ዮኒ ማኛ መጨረሻ አጀንዳ ይመችሻል። ፍጠሪ ዲስከስ ነገ ሄዶ ጸጉሩ እንዲያስተክል ልትገፋፋው ነው። አንተ ሲስ ግን ከኋላ እኮ ነው የገባው። እሱ ግን አይቷል። የአይሁዳውያንን እቺ ከላይ የሚያደርጓትን ታውቃታለህ? እሷ ቅርጽ ነው። በትክክል አናግረናል እኮ ከቦስ ጋር እናስተክላለን ብለናል። እንትን ነው ትንሽ ብር ነው እኮ። አይ ኖ ሲስ ማንቻ አቅም ኖርማል ነው። ከዚህ በኋላ ታክሲ ትጠቀም እኮ ነው ሲስ አለቀ። መቼስ መኪና ሲዛለ መኪናው ነው እንደምሰጣቸው ጨምራለህ ትንሽ እንጂ እሱ ላይ ዛሬ ትንሽ ትጨምራለህ። ስማ አንድ ፖስት አይተሃል እንዴ? በጧት ልጅቷን ሄዳለሁ ብዬ ወደ እኔ ዞርብኝ። ኃይሌ እንትን ይሄ ግብር ምናምን በቃ ተቸገርን አይነት ነገር ብሎ አልነበረ? አልሰማሁም። ኃይሌ ገብረስላሴ ያዘና ያለው የታክስ ምናምን ጉዳይ
አስቸጋሪ ነው ምናምን ብሎ ነበርና አንዱ እሱን ያዘና ኃይሌ የተቸገረውን ህይወት ነው እንዴ እኔን ግፋው ምትሉኝ አላለ። ወይኔ አብ የተገኘ ነው የሚለውን ቃል ትቀበለዋለህ ወይስ አትቀበለውም? ተገኘ የሚለው እንዲህ ለማለት ፈልገህ ነው አትበለኝ። አትቀበለውም ቃሉ ተገኘ የሚለውን አብራራው። ስለዚህ አትቀበለውም ቃሉ ማለት ነው። ተገኘ የሚለውን ካብራራው ቀበለዋለሁ። ስለዚህ አትቀበለውም ማለት ነው ቃሉ። ተገኘ መብራራት አለበት ነው የምልህ እንጂ ቃሉን አትቀበለውም። በቃል ደረጃ አብራራው አልኩ። ምን ፖለቲካል ሰራ ነው? ቃሉን አትቀበለውም ወይ? በቃ ይሄ ምን ልበልልሽ? ቆይ ከታች ክላስ አሁን በቃ አንተ ሚዩት አድርገውና አሁን አንዴ በለጠ ማለት ይሄ ነው። በቃ መብራራት አለበት ይላል። ቃል አሁን ሚዩት አድርገው በእውቀት ሞግት። አንተ እባክህ አትጮህብን ጆሮአችን ላይ አይደለም። ስድብ ይቅርብህ፣ በእውቀት ሞግት። ሚዩት አድርገው እንዴ! አትጮህ ማለት ስድብ አይደለም። በጣም አእምሯቸው ጌታ ምስክሬን እኔ ነኝ ያስወረድኩት። አስገቡኝ ይላል። በጣም ምን አይነት እንትን ነው? ይሄ እንዲህ አይነት ሰው ለመደገፍ ብለህ ትምህርቱ ትቀበለዋለህ ወይስ አትቀበለው? ምን ለማለት ፈልገህ ነው ይላል። እኔ እኮ አይደለሁም ያልኩት። እንዲህ የሚለውን ቃል ትቀበላለህ ወይስ አትቀበልም ነው። አንተ እንደምንም አድርገህ ተቀበለው። እኔ እሱ እኮ አይደለም ጉዳዩ። መጀመሪያ ቃሉን ትቀበለዋለህ አትቀበለውም ሳትናገር እንዲህ ለማለት ፈልገህ ነው ትለኛለህ እንዴ? እኔ የቃሉ ጀማሪ ወይም ደግሞ ቃሉን ያልኩት እኮ እኔ አይደለሁ፣ አባቶች ናቸው ያሉት። አባቶች ባሉት ልክ ነው ትቀበለዋለህ ወይስ አትቀበለውም የተባልክ። ስለዚህ አትናቴዎስ ባለው ልክ የኒቅያ ጉባኤ ባለው ልክ እቀበላለሁ አንድ ነገር ነው። እንዲህ ለማለት ፈልገህ ነው እያልክ ሰውን ማድረግ ባይዘው በጣም የሚያስጠላ ነው። በተለይ በለጠ እባክህ በእድሜህ ልክ ኑር። እንዴት በጣም ትላልቆች እኮ ነን። እንደዚህ እንደ ህፃናት በቃ ብሽሽቅ ከብሽሽቅ መቼ ነው የምትወጣው? አይ ሁለት ነጭ ጸጉር አብቀለ እንደዚህ እንደ ህፃናት ዝም ብለህ ጨዋታ ታደርገዋለህ እንዴ? እምነት at the end of the day ይሄ የሃይማኖት ጉዳይ ነው እና ቃሉ የተባለው የተነገረው በእኛ አይደለም። አሉ በሚባሉ የቤተ ክርስቲያን የቅድስት ሥላሴ ጠበቃ ምንላቸው ታላላቅ የካፓዶሽን አባቶች የተነገረ ጽሁፍ ነው ማለት የተነገረ ንግግር ነው እና ከአትናቴዎስ በላይ አንተ ስለ ክርስቶስ ቀዳማዊነትና ኢተርናል የዘላለም ልጁ የባህሪ ልጁ መሆኑን ተቆርቁረ እንደው ተገኘ የሚለው ተፈጠረ ለማለት ፈልገህ ነው። እንደዚህ አይነት ቃላቶች አንጠቀምም። who the hell are you እንዴ? ቅዱስ አትናቴዎስ እኮ ለአርዮሳውያን ምላሽ በሚሰጥበት ሰዓት the only source ወይም ደግሞ አስገኝ አብ ብቻ ነው። ከእርሱ ደግሞ ከዘላለሙ የተገኘ ከእርሱ ባህሪ ጋር የተካከለ ከእርሱ መቀዳደም የሌለበት ብቸኛ ልጁ ደግሞ እርሱ ነው ብሎ ቅዱስ አትናቴዎስ ተናግሯል። ባይዘው ቅዱስ አትናቴዎስ ብቻ አይደለም፣ ጀስቲን ማርቲር ተላዊ ሐዋርያን አበው ከሚባሉት ጀስቲን ማርቲር አጌንስት ኖ ዲያሎግ ኢዝ ትራይፎ ከትራይፎ ጋር በሚያደርጉት ዲያሎግ ማለት ነው ቻፕተር 56 ላይ በሚገባ ምን ብሎ ነው የሚናገረው? የአብና የወልድ አስገኝና ተገኝ ማለት ልክ እንደ እሳትና እንደ ብርሃኑ ያለ ነው ብሎ ነው የሚገልጸው። እንደ ነበልባሉና እንደ ብርሃኑ ማለት ነበልባሉ ከብርሃኑ ሳይነጠል ሳይቀዳደም በአንድ ጊዜ እንደሚገኙ ሁሉ መቀዳደም እንደሌለባቸው፣ ነገር ግን ነበልባሉ ብርሃኑ ከነበልባሉ ሳያቋርጥ ዘወትር እንደሚገኝ ወይም እንደሚወጣ ልክ እንደዚያ አብም ወልድም ያለማቋረጥ ለዘላለም ምን ከአብ ሲወለድ ይኖራል የሚለው ነው መገኘት ተብሎ የሚታወቀው ማለት መገኘት ማለት ይሄንን ምንፍቅና ነው ጆሆቫዊ ዊትነስ ነው። የትኛው ጆሆቫዊ ዊትነስ ነው ከአብ የተገኘ ከአብ የተወለደ ነው ብሎ ነው የሚያምነው? የትኛው ጆሆቫዊ ዊትነስ? ጆሆቫዊ ዊትነስ እንደዛ ብለው ያምናሉ እንዴ? ይህ በጣም እኮ ከባድ የሆነ ጊዜ ነው የደረስነው እውነት ለመናገር እና ከባድ ነው። አሪዮሳዊ ከሆነ እንደዚህ የሚለው አባቶችም አሪዮሳዊ ነበሩ። ዘን ከአሪዮሳውያን ነበረ ሙግቱ የነበረው ማለት ነው የኒቅያ ጉባኤ ጊዜ። ይሄ በጣም እንትን ነው።
አርዮሳውያንን አወገዙ እንደማለት እኮ ያለ ስንፍና ነው። ይሄ የሚመጣው ታሪክንም ካለማወቅ ምናምን የአባቶችንም ትምህርት ካለማወቅ ነው። እንደው ዝም ብለ ቃላቶች ይዞ በራስ መረዳት ዝም ብሎ እየተነዱ መሳደብ። ደግሞ እኮ እንደው ቴዎሎጂያን የሏችሁም እንዴ የተማሩ ሰዎች የሏችሁም እንዴ ብሎ መናገር እና መሳደብ የሆነ ብዙ መጻሕፍት አንብቦ ብዙ አባቶች የቴዎሎጂ ጽሁፎችን አንብቦ እነሱን እየተቻለ ነው የሚመስለው ሲናገር። አክቹአሊ ወንድማችን ማለት እንዴ የተማሩ የላችሁም እንዴ በዚህ ዘመን እንዴት ይሄንን እንኳን ማስተካከል ያቀታችኋል ሲባል የሆነ ማለት እነሱ ሳያውቁ ትምህርቱ ሳይኖር ቀርቶ አስገብተውት አሁን ግን ትምህርቱ የአባቶች ሪፈር ለማድረግ ጊዜውም ስለሚያመች ሪፈር አድርጋችሁ አታስተካክሉትም ወይ አይነት ነገር እና ከባድ ነው ሰዎች ራሽ እኮ ቅድም የኒቂያ እንትን ክሪዱን ራሱ ገርል ነው ምናምን ሁላ ተብለናል። ብቻ እንትን እኮ ነው እኮ ሰሞኑን እኮ ከእንትና ጋር እኮ በኮስት ዲቤት ገብተው ነበሩ። የእሱ ውጤት እኮ ነው ትንሽ እጁን አይነ ጥሎን ጥሎበት ነው መሰለኝ ከመልኬ ጋር ዲቤት ገብተው ነበሩ ከበልካሙ ጋር ወይኔ እና ይሄ ሲያመጣለት ነው እንደዛ ያለው። አንድ ወንድማችሁ መጥቶ ቋሳ አንድ ወንድማችሁ እኮ መጥቶ አሳይቷል ምናምን የሚለው እኮ መልኬን እኮ ነው እኮ ወይኔ የሚለው ትምህርት ነው ባለፈው ያስገባው ሲሱ እሱ እኮ እምነቲዝም ከሱ ጋር እሱ አሁን እምነቲዝም ብሎ ከመቋቋሙ በፊት ከዚህ ልጅ ጋር በኮስት ዲቤት ገብቶ ነበሩ ስላሴ ላይ እና ስላሴ ላይ እንትን ሲለው ያምን ሃይማኖት አቦን አምጥቶለት እዚህ ጋር ያሉ 318ቱም ሊቃውንቱ ተሳስተዋል ለካስ ተሳስተዋል እንዴ ብሎ ወጣ። መልኬም ሲጀምረው እንደዚህ ነበር። በዚህ ታውቃለህ ሲስ የሆነ ጊዜ ፈለጋ አርሱ ሲጀምረው እሱም ኢተርናል ጄኔሬሽንን ክዶ ነበረ የሆነ ሰሞን። አሁን አሉስ ሰልሟል። አሁን ከነ ወሂድ ጋር ሲለጠለጥ ነው የምታገኘው እዛ ክርስትና ሲሳደብ እና ሲጀማምረው እንደዚህ ነበር ሲል ነበረው። ቅድመ ዓለም ከአብ ተወለደ ማለት ምንፍቅና ነው፣ የቱ ጋር ነው የተማራችሁት ምናምን ነገር ተፈጠረ እያላችሁ ነው እያለ ሲጀማምረው ነበረ። ገና ሲጀማምረው አሁን ሰልሞ አልፎታል። በእርግጥ ነፍሱን በአጸደ ጀነት ያኖረው። ደግሞ እኮ እኛን በአድ ሆሚነም ስንከሰስ ነው እሱ በአድ ሆሚነም ቅድም አንተም ጭምር ኤልናታንን ራሱ አንተ የማትታወቅ ሰው ምናምን ሲለው አልነበር እንዴ? አሁን ብቻ ግን እንትን ይላል ይብር ስለ የሆነ ትምህርቱን ቀጥታ አርጉመንቱን እንትን ማለት ይቻላል። ግን የአድ ሆሚነም አንድን ሐሳብ የምትቀበለው ካንተ በታች ታዋቂ ስለሆነ ስላልሆነ አይደለም፣ ሐሳቡ ልክ ነው አይደለም የሚለው ላይ ነው መተኮር ያለበት። እና እኛም በዛ ደግሞ ሲከሰስ ብቻ እንትን ይላል። ደን ለቃሉ ለትምህርት ነው መታመን እንጂ ለሰውየው አይደለም። አሁን አባቶች የተጠቀሙትን ቃል አሁን ያስገኝ ብለው ቢጋትን አብናን ቢጋትን ብለው የተጠቀሙትን ቃል ወደ አማርኛ ሲተረጎም መገኘት እና አልተገኘ ተብሎ ነው የሚተረጎመው ማለት ነው። ስለዚህ ምን ይሄ አሁን አዲስ ቃልም አይደለም። አባቶች እንዳውም መገኘት ማለት መፈጠር ማለት አይደለም ብለው ነው አርዮሳውያን ጋር የተሟገቱት ማለት ነው። ስለዚህ ዛሬ ላይ እንደ አዲስ እንትን ማለት ብቻ እንትን ይላል። ኢቨን እኮ መጽሐፍ ቅዱስ ላይ መጀመሪያ ሰረጸ የሚል ነገር የለም ሁሉ ተብለናል እኮ። አሁን ምን እያሰብኩ እንደሆነ ታውቃለህ? እንኳን ደስ ያለን ፕሮቴስታንት አስረስ አገኘን፣ በመልክም በጭንቅላትም ማለት ነው። ወንድም ኧረ
መጽሐፉን ላምጣ ብሎ አይደል ሄደው ማምጣት ይቻላል። እኔም እሱን ነበር ልሌ ነበር እስቲ አረ ግደል አይመጣም ሲያቀብጠኝ ነው የተያዝኩት ብሎ ሲያቀብጠኝ ነው የተያዝኩት። መጽሐፉ እዚህ አልነበረም እንዴ? መጽሐፉ እኮ እዚህ ነበረ። ይኸው ምን አስኬደው መጽሐፉ አረ አይመጣም እንዴ ሲሶ ለእንትና እኮ የውይይት ጥሪ እኮ አቅርቦለት ነበር። አንዴ ለአክሊል እኮ በጥምቀት ጉዳይ ነው። አረ ግዴ ለምን ያመቻችላለሁ ከአክሊል ጋር የምትወያይ እኮ ሲሶ ቤሊ ከዮሐድ ጋር አውራ ብላችሁ ለምን ታስደነግጣላችሁ? አሁን ቤሊ አስበው እንግዲህ ከዮሐድ ጋር ለማውራት ሲሞክር ማለት ነው። ማለት አሁን እሱ ሰውየው የሰው ስም እንኳን መያዝ የማይችል ሰው የአባቶችን ትምህርት ጠንቅቆ ያውቃል ብሎ ለመገመት በጣም ከባድ ነውና ቤሊ ለሀብትሽ እንደዚህ ጠበቃ መቆሙ ትንሽ ጥሩ አይደለም። ሀብትሽ እኮ በቃ እንኳን አይደለም የአባቶችን ትምህርት የሰው ስም እንኳን መሸምደድ አልቻለም። ቤሊ ብቻ እኮ አይደለም እኮ ዳኒም ራሱ እኮ ዶክተር ዳኒም እኮ ነገር ተሳስታል ሊለው እኮ እንትን አላለም እኮ ብሎታል። አንዴ ብለህ ስትረዳ እንዲህ ማለት ነው ምናምን ብሎ መምህሩ አልተሳሳቱም ብሎታል እኮ ዳኒ ራሱ። መምህሩም አልተሳሳቱም ብሏል። አክቹአሊ አንተም እንደዚህ ብለህ የምታስብ ከሆነ ስህተት አይደለም አይነት ነገር ከሚለው በቃ እስከተሳሳተ ተሳስቷል ነው ነገር ቪዲዮ ቢሰራ አድርሶሷል። ዳኒ በነገራችን ላይ ላለማረም ነው ሲስ ዳኒ ራሱ ወጥቶ ሄደው እንጂ ተሳስተሃል ትክክል አይደለም ብሎ ታብቆን ተማለት ነበር። የኛና ያውቀደ ማለት ሲገባው ሁላችሁን በጣም ቴንኪው ደኔ ጌታ ልጅ በመሆኔ ምን አበሳጨ ነኝ ግጥም ያልኩ የጌታ ልጅ ነኝ። አንተ ከፈለክ የዲያብሎስ ልጅ ነኝም በል። ምን አናደደ? ኢየሱስ ላንተ ዝም በል በእናትህ። ኢየሱስ ላንተ አዳም ነኝ እኔ ነኝ እኔ አዳም አንተ ያው የዲያብሎስ ልጅ ነህ፣ እኔ ደግሞ የጌታ ልጅ ነኝ። በቃ አለቀ። ስለዚህ የጌታ ልጅ በመሆን አዳም መክሰስ በቃ አይደለም። አንተ የዲያብሎስ ልጅ ነህ፣ እኔ የጌታ ልጅ ነኝ። ገብቶኝ ተረድቼው ነው አባቴ ያልኩት። አንተ ደግሞ ገብቶ ተረድተህ ደግሞ ሰይጣንን አባቴ ማለት ትችላለህ። ስለዚህ አንተ ጋር ያለው መንፈስ እኔን የማየት ስልጣን የለውም። ከሆነ ነገር የጀመረ ነገር ሁሉ ምንጭ ነው የምልህ። ምንጭ ኢየሱስ ነው። እኔ ከምንጩ ነው የተጠጋሁት። የምጠጣውን ከዛ ከዓለት ምንጭ። ስለምን ቀን ነው የምታወራው? 40 ቀንም ቢሆን ችግር የለው። መጽሐፍ ቅዱስ ሲናገር አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ነው የሚለው። 40 ቀን ብዙ ነው ማለት ነው። የመጽሐፍ ቅዱስ ቁጥርን ስለማታውቅ ዝም ብለህ ብቻ መጽሐፍ ቅዱስ ተሸካሚ ስለሆንክ መጽሐፍ ቅዱስ ተጠቃሚ ስላልሆንክ ትክክለኛ መጽሐፍ ቅዱስ ቆይ ልንገር፣ ትክክለኛ መጽሐፍ ቅዱስ አንባቢ ሰው መጽሐፍ ቅዱስ ሲናገር አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን ይላል። 40 ቀን በጣም ብዙ ነው ማለት ነው በእግዚአብሔር ቀን አቆጣጠር። ስለዚህ መንፈሳዊ በእግዚአብሔር ቀን አቆጣጠር 40 ቀን ወይም የ40 ቀን ሕፃን መሆን በጣም ትልቅነት ነው ማለት ነው። ስለዚህ በትክክል ተረዳ። አትሸከም ሰውዬ። ይኸውልህ ጴንጤ ሲጀምር ጴንጤ ሲጀምር መጽሐፍ ቅዱስን ለቅዠት አዳምጥ ሶፊያ አንተም ጭምር አዳምጥ ተነግረህ ጴንጤ እዛ ጋር ዝም ብለህ አዳምጥ። ጴንጤ መጽሐፍ ቅዱስ ለቅዠት ትራስጌ ላይ አድርገህ ትተኛበታለህ እንጂ አታነበውም። አንብብ መጽሐፍ ቅዱስ ሲጀምር። ምክንያቱም የምታምነው እምነት ከሳሽ መንፈስ ዝም ብለህ አዳምጥ። ዝም ብለህ አዳምጥ። የምሬን ነው የምልህ። ለቅዠት ትራስጌ ላይ አትተኛ። ክፈተው። መጽሐፉን ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው የእግዚአብሔር ቃል። እንድታስተውል አእምሮን ተጠቀምበት ነው። ማነው የጻፈው መጽሐፉ? ስማ፣ ዝም ብለህ አትቃዥበት።
እኔ ጴንጤ ግን እንደዚህ ነው ማለት ነው። በቃ ልጁ ጴንጤ አይደለም እኮ ጴንጤ ነው። ዝም በል ፓስተር፣ አንተ ራስህ ጴንጤ ነኝ ትላለህ። እንኳን እሱ አለ። ዝም በል ፓስተር፣ አንተ ጴንጤ አላዋቂ ነህ ፓስተር። እስኪ 5 ሶላዎችን ንገረኝ። አታውቀውም እንደ ጴንጤ አታውቀውም ፓስተር። አንተ ሃይማኖትን አታውቅም። ዝም በል አንተ ራስህ አታውቅም። ዝም ብለህ ነው ስምህን የጻፍከው። አታውቅም ፓስተር። አንተም አታውቅም ፓስተር። እስኪ አንተ 5 ሶላዎች ትቀበላለህ ፓስተር? ትቀበላለህ? እስቲ አስተምረኝ። ታውቀዋለህ 5 ሶላ ፓስተር? በግምት አታውራ። አታውቅማ። ስለማውቅ እኮ ነው። ዝም ብለህ ነው ፓስተር ላይ ጻፍ። የተለያየ ሃይማኖት አለው። ዝም በል አንተም ዝም በል ዝም በል ፓስተር ዝም በል። ጠንቋይ መሆኑን በምን ታውቃለህ? አዎ አንተ ደግሞ የጠንቋይ ልጅ ነህ። ታውቃለህ አንተ 5 ሶላዎችን ታውቃለህ? እስኪ 5 ሶላ አስረዳኝ፣ ንገረኝ ምን ምን እንደሆነ። ሚውት ላድርግ። በቃ ሌሎቻችሁ ሚውት አድርጉ። ከፓስተር ጋር ላወራ ነው። ከፓስተር ጋር ላወራ። ሌሎቻችሁ ሚውት አድርጉ። ድምፅህ ራሱ ይረብሻል። በቃ ቤኪ ሚውት አድርግ። በቃ ሚውት አድርግ። ይኸው ከፓስተር ጋር ላወራ ነው። ፓስተር 5 ሶላ ጨርስ። ይኸው ሚውት አድርጌያለሁ። እነግርሃለሁ። ይኸው ቀጥል። እኔ ጥያቄ ያለ መጽሐፍ ቅዱስን ማን ነው የጻፈው? ዝም በል ናሆም፣ ዝም በል አንተ። ምን ታውቃለህ? ናሆም ዝም በል። ከፓስተር ጋር እያወራሁ ነው። ምን ታውቃለህ አንተ? ምን ታውቃለህ አንተ? ደንቆሮ ምንም እኔ ዝም በል። እኔ ዲያብሎስ ልጅ ነኝ። ለኢየሱስ ብለህ ሰደብከኝ። አዎ ለኢየሱስ ብለህ ሰደብከኝ። ያንተ ኢየሱስ ስድብ ይኸውልህ፣ ደንቆሮ ጨለማ። ለኢየሱስ ብለህ እኔን ትሰድበኛለህ። ያንተ አምላክ ስድብ ነው የሚደግፈው። በጣም የሚያሳዝን። እኔ ግን የሚያሳድዱን ባርክ፣ የሚረግሙንም መርቅ ስለሚል እግዚአብሔር ቃል ተባረክ ነው። አልሰድብህ፣ እኔ አልሰድብህ። አሁን አንተ ለኢየሱስ ብለህ እኔን ደንቆሮ ብለህ ሰደብከኝ። ያንተ ኢየሱስ እንደዚህ ነው። አይ እኔ መረቅኩ። መጽሐፍ ቅዱስ ነው የሚለው የሚያሳድዱንም ባርክ የሚረግሙንም መርቅ ስለሚል ተባረክ ነው። ፓስተር ቀጥል። ዝም በል አንተ። ምን ወይ ፓስተር ቀጥል። ዝም በል አንተ። ደግሞ አይደለሁም፣ ሰላም አይደለሁም። ተረጋጋ አንተ። ፓስተር ቀጥል አንተ። አልደማመጥም። ዝም በል። የእስልምና ጥያቄ ልስተሜ እኔ ምን ገና ጴንጤ ራሱ መጽሐፍ ቅዱስ የሚያነብ ሙስሊም አይደል እንዴ? ገና እንኳን ቅዱስ ቁርአን የሚያነቡት ሙስሊሞችን አይደለም። አንተ ራሱ እኮ መጽሐፍ ቅዱስ የምታነብ ሙስሊም እኮ ነህ። ችግር የለም። የእስልምና ለሁላችሁ በአግባቡ መልስ። ቆይ ተረጋጋ፣ ተረጋጋ፣ ተረጋጋ። አንድ ጊዜ ፓስተር ገመዶ ሂድ 5 ሶላዎችን ንገረኝ። ሚውት አድርጌልሃለሁ። ማን ስለሆንክ ነው አንተ እሱ የምትጠይቀው? ማን ስለሆንክ? ልንገሮ ተው። ኖ ቀጥል ገመዶ። ፓስተር ቆይ ዴቪስ በቃ ዴቪስ ልንገሮ በቃ ተው። ፓስተር ገመዶ ዴቪስ ታሜ ጋፊ ሙስሊማ ከና ዴቪስ ነው። እኔ ሙስሊሙንም የፕሮቴስታንቱንም መልሳለሁ። እኔ መጽሐፍ ቅዱስ የምታነቡ ሙስሊም ናችሁ እያልኩ እኮ ነው እኮ እናንተ ነው ለሚባል ሰው ቅድስት ሥላሴ ካላወቀ ቅድስት ሥላሴ ካልተቀበለ ሙስሊም ነው ለኔ። ስለዚህ በቃ ስለዚህ ጴንጤ መጽሐፍ ቅዱስ የሚያነብ ሙስሊም ነው። ቀጥል አንተ ፓስተር 5 ሶላዎችን አስረዳኝ። እሺ መጽሐፍ ቅዱስ ብቻ? እሺ እምነት ብቻ? እሱ ማን ስለሆነ አንተ የምትጠይቀው? ጸጋ ብቻ? ቀጥል። 3 ክርስቶስ ብቻ? 4 ክብር ለእግዚአብሔር ብቻ? አሜን። በቃ 5ቱን መልሳል። ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ አንተ ፓስተር? ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ፓስተር? ትክክል ነው፣ መልሳል 5 ሶላዎችን። ኢየሱስ ክርስቶስ ብቻ ካልክ አባቱን አብን ሰራጩን መንፈስ ቅዱስን ጥለ ነው ኢየሱስ ክርስቶስ ብቻ የምትቀበለው? ኢየሱስ ክርስቶስ ስልጣን አለው። እግዚአብሔር እሱን ሌላ ደግሞ ያብራራልሃል። ሌላ ጊዜ አሁን የጠየቀው ሶፊ ይመች የጻፍከውን ጽሑፍ ወድጄልሃለሁ። ገብተህ ጽፈህ የላክለት ቴንኪው። ይሄን ጥያቄ በቃ አሁን ከኔ ጋር ይቀጥል። አንተ ነህ መልሱን የመለስክለት ሶፊ። ይኸውልህ ስማ፣ በቃ አሁን 5ቱን ነግረዋል እኮ አንተ ነህ የመለስከው። በፓስተር ስም አንተ ነህ የመለስከው። አሁን ከሱ ጋር ልቀጥል። አሁን ምን 5 ሶላ መለስኩልህ አይደለም? ምንድነው ፈለከው? አዎ እኮ ሶፊ ነው የመለሰልህ እኮ ሶፊ ነው የጻፈልህ። አይደለም ኧረ እኔ አይደለሁም። አሁን ከዚህ በፊት ጠይቀው እኮ አልመለስኩም። ፓስተር ምንም አታውቅም አንተ።
እድሜ ለሶፊ ተመልሶልሃል። እኔ አሁን ኢየሱስ ክርስቶስ ብቻ ሶፊ አብረንን እንዴ እኔ እኮ ቤቴ ነው አለው ሶፊ ነው የጻፈ ሶፊ እኮ ነው አውቀዋለሁ እኮ ይጽፍልሃል። ዝም ብለህ ወሬ ቢቲ በቃ አሁን መልስልኝ። አሁን ምን ብቻ መልስ። ምን ቴዎሎጂ ትማራለህ? አልተማርክም አንተ። ብትማር ኖሮ ኦርቶዶክስ ነበር የምትሆነው። ብትማር ኖሮ ኦርቶዶክስ ነበር የምትሆነው። አልተማርክም። አዳምጠኝ እኮ አዳምጥ ያለ ነገር አንተ መኪና እየነዳ ዝም ብለህ አታወራ። ሐሳቤ እኮ አዳምጥ ኤርፎን አዳም ደኔ ከጆሮ ውስጥ ኤርፎን ዝም ብለህ ያውልህ ዝም ብለህ አዳም ክብር ስታወራ ለሰው ክብር እሺ አሃ ክብር ለእግዚአብሔር ብቻ ብለህ ክብር ለእግዚአብሔር ብቻ እኮ ነው ያልከኝ። እኮ አዳምጣ ክብር ለእግዚአብሔር ብቻ ብለህ አምነህ ለሰው ልጅ ክብር ስጥ እንዴት ትለኛለህ? ስነ ምግባር ኖሬ እንዴ ዝም በላይ አዳምጥ። ኢየሱስ ክርስቶስ ብቻ የሚለውን ትደግፋለህ ወይ? በእውነት ፈራለሁ። ለህይወት ፈራለሁ። ጆሮ ውስጥ ዝም ብለህ አንተ ቀበቶ ሻጭ ሄደህ ሳውዝ አፍሪካ ላይ ቀበቶ አዙራለህ። ዝም ብለህ ሚውት አድርግ። አንተ የኦርቶዶክሳውያንን ቃል ላይ አይደለም ወዳጄ በመስገን ከአንተ ጋር ነው የማወራው። የጌታ ልጅ እንደዚህ ያወራ ከባክግራውንድ ያለ ሰው አንተ ፖሊስ ሊመጣብህ ነው። ቤት ተረጋጋ። ሳክረ እያወራ ያለው ፐርሰናል ነገር ረፉ ፕሊስ እኮ ልቀጥል። ከፓስተር ጋር ልቀጥል። እሺ ከፓስተር ጋር ልቀጥል። ባሩክ ጠላ አስጠጥቶ ነው እንዴ? አዎ ጠጥቻለሁ። አዳምጥ። አዎ ጠጥቻለሁ። ወይ ሰላም ነው ታሜ ካንተ ጋር ደህና ነኝ። እንኳን አንድ ጊዜ ከፓስተር ጋር ላውራ እድል ሰጣችኋለሁ። ከፓስተር ጋር ላውራ አንድ ጊዜ ተሜ ለምታረመለስኩልህ ነው እንደ የመጣኸው አሁን ካንተ ጋር አዎ ልክ ነው። ቃሚ ነው ስለ ጫት የሚያውቀው። እኔ ጫት ስሙን ራሱ አላውቀውም። ጣበር ላይ አላውቅም። ቃሚና ጫሽ ነው የሚያውቀው። እኔ አላውቅም። ሉባንጃ ምን እንደሆነ አላውቅም። እኔ አላውቅም። ጫት ምን እንደሆነ አጨሰው። እንኳንም ቃምኩ እንኳንም አጨስኩ። ተረጋጋ። በቃ እሱንም ጠጪ ነው የሚያውቀው። ከፓስተር ጋር ላውራ ፓስተር ዋሽት ያለ ከአንተ ጋር እንዴት አወራለሁ? ስለ ዋሽ ያው ከኔ ጋር አውራ። ፓስተር አውራ። ያው ስለ ዋሽ እኮ ሶፊ ነው ጻፈ። በቃ ማንም ይጻፍልህ ለኔ ፓስተር። አሁን ከኔ ጋር አውራ። ተዋቸው ሌሎቹ። ከኔ ጋር አውራ። ሰው የፈለገውን ሰው ያለውን ነው የሚሰጠው። መጽሐፍ ቅዱስ ሲናገር እንቁን በእርያ መካከል አትጣል ይላል። እርያ አሳማ ባህሪው ነው ጭቃ ላይ መንከባለል። ያውልህ መጥቶ ጭቃ ነክቶት አንተን ቢነካም ያቆሽሻል እንጂ ለሱ ግን ጨዋታ ነው። አንተ የአሳማ ባህሪ ያላቸው ሰዎችን ተዋቸው። ይሄ እንደዚህ ነው መጽሐፍ ቅዱስ የሚናገረው። እንቁን ያዝነው የምናወራው ክቡር የሆነው የክርስቶስ ኢየሱስን የህይወት ቃልን ነው የምናወራው። ስለዚህ ስናወራ በህይወት መካከል ያለውን የክርስቶስ ኢየሱስን ቃል እናውራ። ፓስተር እምጠይቅ ጥያቄ ኢየሱስ አትንጫጩ። አንድ ጊዜ ያለ አዳምጠኝ። ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ወይ ፓስተር? አሁን ይሄንን ነገር አታስታውስም ሶፊ? ይሄ ልጅ እስኪ ስርዓት አስይዘው። ኢየሱስ ብቻ አለ እኮ ኢየሱስ ክርስቶስ ብቻ የሚለውን ትቀበላለህ ወይ ነው ፓስተር? ተቀበላለሁ። ብቻውን ያድናል። ብቻውን መልካም። ኢየሱስ ማን ነው? ኢየሱስ ማን ነው? አዎ ኢየሱስ አምላክ ነው። ኢየሱስ ልጅ ነው። ዘላለማዊ ልጅ ነው ኢየሱስ ለአባቱ አብ። ኢየሱስ ዘላለማዊ ልጅ ነው ለአባቱ አብ። ስለዚህ ኢየሱስ ብቻ ብለህ ወይም ደግሞ ወልድ ብቻ ብለህ አብ አባትን ትተህ ቆይ አዳምጠኝ። አብ አባትን ትተህ ሰራጩን መንፈስ ቅዱስን ትተህ ኢየሱስ ብቻ ብለህ አባትንና መንፈስ ቅዱስን አለመቀበል ትችላለህ? ለምቢባል እኔ አንዳንድ ጊዜ ጴንጤዎች መንፈስ ቅዱስን በቋንቋ ይገድሙታል። ሪባጃላ ቡራ መንፈስ ቅዱስ ነው ብለው ነው የሚያስቡ። ለዛ መንፈስ ቅዱስን በቋንቋ ስለሚገድቡት ሪጃላ ቡራ ሻኩባ ምናምን የሚለውን ምን ያደርጉታል? በቋንቋ ገድቦት መንፈስ ቅዱስ ነው ይሉታል። እንደዛ ብለህ ካመንክ ችግር የለውም። ስለዚህ ኢየሱስ ክርስቶስ ብቻ አትቀበልም አንተ? እንዴት ታወራለህ? ልሳን እቀበላለሁ። በመንፈስ ቅዱስ አይደለም። እኔ ልሳን እቀበላለሁ። ይኸው እያወራለሁ አማርኛ ቋንቋ አይደለም እቀበላለሁ። ልሳን ለሚባለው አሁን የማወራ ቋንቋ ነው። በመንፈስ ቅዱስ እቀበላለሁ። ልሳን ቋንቋ እኮ ነው። ልሳን ማለት የስሙ ትርጓሜ ልሳን ማለት ቋንቋ ነው። ይኸው እያወራለሁ አማርኛ ልሳን ነው እያወራለሁ። ቋንቋ አይደለም፣ የመንፈስ ቅዱስ ኃይል ነው እኮ በቃ በጣም ፓስተር መንፈስ ቅዱስ ማለት ሪጃላ ቡራ ነው። ንገረኝ ፓስተር። ዝም በል አንተ ቤኪ ዝም በል።
አሁን በቃ ይወጣል። መንፈስ ቅዱስ ማለት ሪጃል አቡራ ነው። አትቀበሉም እኮ አትቀበሉም። እስኪ ዝም በል ቤኪ። አንተ ነው አልከው። አሁን ያልከው የተናገርከው ቋንቋ አንተ ነው የተናገርከው። ይሄ መንፈስ ቅዱስ ምሪት የሚጸለይ ጸሎት ነው እንጂ ልሳኔ አንተ የምታወራ አይደለም። አታፌዚ ልሳኔ ጫላ ቆይ ጥያቄ እንመለስ። ፓስተር ኦርቶዶክሳውያን ጠቅላላ በመንፈስ ቅዱስ አያምኑም እኮ። እንዴት ስለ ልሳን ከነሱ ጋር የምታወራው? ፓስተር አቁም በቃ። አንተም በመንፈስ ቅዱስ እኮ አያምኑም እኮ እነሱ። ፓስተር እናምናለን። ፓስተር አራታሙ በመንፈስ ቅዱስ አታምኑ እንዴ? በአንድ አምላክ እናምናለን። የመጣውን ተውና ወደ ቀድሞ ጥያቄ እንመለስና ስለዚህ የምታምነው ስሙን ነው እንጂ አሰራሩን አታምንም። አሰራሩን አታምንም። ስሙን ነው የምታምነው አንተ። ስሙን መጥቻለሁ። ስሙን ነው የምታምነው አንተ። አሰራሩን አታምንም። አሰራሩን መጥቻለሁ። አንድ ጊዜ ቆይ መጥቻለሁ። አታምኑም። ፓስተር ተመስገን። ኢየሱስ ብቻ ያድናል። መላእክቶች ያድኑ፣ ማርያም አታድንም፣ ሌላ አዳኞች የሉም። ኢየሱስ ብቻ ነው የሚያድን። በቃ ይሄን ተቀበል፣ እመን። ችግር የለውም። ገብርኤል አያድንም፣ ኢየሱስ ያድናል። ኢየሱስ ብቻ የሚለው ለዚህ ነው። ብዙዎች ተጨማሪ ስላለ ነው። ያለምንም ተጨማሪ ኢየሱስ ብቻ እኮ መንፈስ ቅዱስ ያድን። እኛ እኮ ፓስተር መንፈስ ቅዱስ ያድናል ነው እንጂ እኮ አምልኮ አይደለም ስልጣናቸው አይደለም። ተር ክብርና አምልኮ ይለያያል።